የኒኩለር ጦር መሳሪያ የነበራት አፍሪካዊቷ ሀገር ማናትም? መሳሪያውንስ የታደረሰችው እንመልከትም። ከሁለተኛው የዓለም ጦርነት ማብቃት በኋላ የተከሰተው ቀዝቃዛው ጦርነትም በሀያላን ሀገራት መካከል የነበረውን ፍጥጫ ወደ ኒኩለር ጦርነት አምርቶ እልቂት ይከተላል የሚል ስጋትን አስከትሎ ነበር። ታዲያ በአሜሪካን በሶቪየት ህብረት መካከል የነበረው የኒኩለር ፉክክርና ጠላትነትም ባለበት ይህ አደገኛ የጦር መሳሪያ ወደ ሌሎች ሀገራት ሊስፋፋ ይችላል የሚል ፍርሃትንም ፈጥሮ ነበር። ቦምቡ ከሀገራት አልፎ መንግስታዊ ወዳልሆኑ ቡድኖች ሊገባ ይችላል የሚለው ስጋት ደግሞ ሀያላኑን ጭምር ሳያሳስብ እንዳልቀረ ይዘገባል። ይህንን ስጋት ለመቆጣጠር በወቅቱ የአሜሪካን ፕሬዝዳንት የነበሩት ድዋይት አይዘንሃወር በአውሮፓውያኑ 1953 የኒኩለር ቦምብ እንዳይኖራቸው የተከለከሉ ሀገራት የኒኩለር ኃይልን ለሰላማዊ አገልግሎት እንዲጠቀሙ የሚፈቅድ አተምስ ፎር ፒስ የተባለ እንቅስቃሴን ጀመሩ። ታዲያ በ1957 ደግሞ ዓለም አቀፍ የአቶሚክ ኃይል ተቆጣጣሪ ኤጀንሲ የተባበሩት መንግስታት ድርጅትም አካል ሆኖ የተቋቋመ ሲሆንም ከ10 ዓመታት በኋላ ደግሞ በ1968 የኒኩለር መስፋፋት ስጋትን ለማስወገድ የሚያስችል ስምምነት ይፋ ሆነ። ነገር ግን ይህ የኒኩለር ጦር መሳሪያ መስፋፋትን ለመክታትም የተደረሰው ስምምነት እንደታሰበው ለሁሉም የዓለም ክፍል የሚገኙ ሀገራትን የኒኩለር ጦር መሳሪያ እንዳይገነቡ ለማድረግ ሳይችልም ቀርቷል። ታዲያ የኒኩለር ጦር መሳሪያ ምንድነው? የኒኩለር ቦምቦች እጅግ በጣም ኃይለኛ ፈንጆች ናቸው። በዚህ የፍንዳታ ሂደት ውስጥ ቦምቡ ኃይልን የሚያገኘው ከአተም ወይም ከአይሶቶፕ ሲሆንም ለዚህ ነው አንዳንድ ጊዜ የአቶሚክ ቦምብ የሚባለው። የኒኩለር ጦር መሳሪያዎች ከፍተኛ መጠን ያለው ጨረር ስለሚረጩ በጨረር ምክንያት ህመምን ያስከትላሉ። በዚህም የተነሳ መሳሪያው የሚያስከትለውን ጉዳት ከፍንዳታው በኋላ ለረጅም ጊዜ ይቀጥላል። ነገር ግን በዓለም ታሪክ መሳሪያ ጥቅም ላይ የዋለው 2 ጊዜ ብቻ ነው። ይህም በሁለተኛው የዓለም ጦርነት ማብቂያ ላይ በጃፓን ከተሞች ሂሮሺማና ናጋሳኪ ላይ ነው። በዚህ ከባድ እልቂት ውድመት መድረሱም አይዘነጋም። በሂሮሺማ ከተማ ላይ በተጣለው ቦምብ ምክንያትም የተፈጠረው ጨረር ለበርካታ ወራት ቆይቶም 80,000 የሚደርሱ ሰዎችን ለሞት ዳርጓል። በናጋሳኪ ደግሞ በ70,000 ሰዎች ላይም ሞትን አስከትሏል። ምንም እንኳን ይህ ቦምብ ሩሲያ፣ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና፣ ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ የታጠቁ ቢሆንም ከሁለተኛው የዓለም ጦርነት በኋላ ጥቅም ላይ እስከዛሬም አልዋለም። ታዲያ የኒኩለር ጦር መሳሪያ የነበራት አፍሪካዊቷ ሀገር ማን ነበረች? ይህን አውዳሚ የጦር መሳሪያ በቀዳሚነት ከታጠቁ የወቅቱ ሀያላን አሜሪካንና ሶቪየት ህብረት ሲሆኑ በተከታታይ በአውሮፓ ዩናይትድ ኪንግደም፣ ፈረንሳይ፣ በኤሲያ ቻይና፣ ሰሜን ኮሪያ፣ በህንድ፣ ፓኪስታን፣ በመካከለኛው ምስራቅ ደግሞ ምንም መሳሪያ እንዳላት በይፋ ባታታመንም እስራኤል እንዲሁም ከአሜሪካን ከአፓርታይድ ስር የነበረችው ደቡብ አፍሪካ ይጠቀሳሉ። ከጥቂት ነጮቹ የዘር መድሎ ስርዓት ስር የነበረችው ደቡብ አፍሪካ በአውሮፓውያኑ 1960ዎቹ እስከ 1990ዎቹ የኒኩለር ባዮሎጂካልና የኬሚካል ጦር መሳሪያዎችን ጨምሮ የጅምላ ውድመትን የሚያደርሱ መሳሪያዎች ላይ ምርመራ ስታካሄድ ቆይታለች። እንደሚነገረው በደቡብ አፍሪካና በአካባቢዋ የሚካሄዱ የነጻነት እንቅስቃሴዎች የአፓርታይድ ስርዓትን ስጋት ላይ ስለጣሉትም ከሶቪየት ህብረትና በሷ በሚደገፉ የአካባቢው ኃይሎች ፈተና ከገጠማት አሜሪካን ከጎኗ እንድትሰለፍ ለማድረግም የኒኩለር መሳሪያን መጠቀሚያ ማድረግ ዓላማዋ አድርጋ ነበር የተነሳችው። ደቡብ አፍሪካ አደገኛውን የጦር መሳሪያ በጦር ሜዳ ላይ ለመጠቀም ሳይሆን በአቅጣጫው በዘር መድሎ ስርዓት ላይ የሚደርስባትን ጫና ለማርገብ እንደ መከላከያ ይዛው ነበር። በዚህ እስከ 6 የሚደርሱ የኒኩለር አረሮች በድብቅ አዘጋጅታም ነበር። ደቡብ አፍሪካ የኒኩለር ጦር መሳሪያ በመገንባት ሂደት ውስጥም የአሜሪካን፣ የፓኪስታን፣ የእስራኤልና የታይዋን ባለሙያዎች በተለያየ ሁኔታ ተሳትፈውም ነበር። ለኒኩለር ጦር መሳሪያ ግብዓትነት የሚውለው ዋነኛው ማዕድን ዩራኒየም ባለቤት የሆነችው ደቡብ አፍሪካ የጦር መሳሪያዋን በእጇ ካስገባች በኋላ ጠቅላይ ሚኒስትሯ የነበሩት ፒ.ደብሊው ቦታ የመሳሪያውን ጠቀሜታ በተመለከተ ወታደራዊ ሰዋም በዋናነት በዓለም አቀፍ ደረጃ የሚኖራትን የመደራደር አቅም ከፍ የሚያደርግ ፖለቲካዊ መሳሪያ ነው ብለውትም ነበር። ታዲያ ደቡብ አፍሪካ አቅሟ በዙሪያዋ ባሉ ሀገራት በሶቪየትና በኩባ በሚደገፍ የነጻነት እንቅስቃሴዎች እየተፈተነ በመጣበት ጊዜ በእጇ ያሉትን የኒኩለር አረሮች አስፈላጊነት እያከተመ ለስርዓቱ አደጋ
የሚያመጣ መሆኑን በመገንዘብ ለማስወገድ ማሰብ ጀመረች። የአፓርታይድ ፍጻሜ ሲቃረብ ደቡብ አፍሪካ መንግስት በራሱ ተነሳሽነት ቀድሞ አውዳሚዎቹን የጦር መሳሪያዎች ማስወገድ በቀጠናውና በዓለም አቀፍ የፖለቲካ ውስጥ መተማመን ለመገንባትና ተቀባይነትን ለማግኘት ወሳኝ እርምጃም ነበር። በዚህ የአፓርታይድ ስርዓት አብቅቶ የብዙሃን የጥቁሮች መንግስት የደቡብ አፍሪካ ከመቋቋሟ በፊት ያላትን የኒውክሌር ቦምቦች አስወግዳ ስታካሂድ የነበረውን የጦር መሳሪያ ግንባታ ፕሮግራሟን በፍቃዷ አቆመችው። ከዚህ በአውሮፓውያኑ በ1991 የኒውክሌር ጦር መሳሪያ መስፋፋት መካከል ስምምነት ፈራሚ ሆና ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በአገራት ውስጥ ያካሄደውን ፍተሻ በ1994 አጠናቃ ደቡብ አፍሪካ በእጇ ላይ ያሉ የኒውክሌር ጦር መሳሪያዎችን መወገዳቸውን አረጋግጣለች። በዚህ በአፍሪካ ውስጥ የኒውክሌር ጦር መሳሪያ በመታጠቅ ቀዳሚ የነበረችው ደቡብ አፍሪካ ለዓመታት ያካሄደችው መርሃ ግብር ሙሉ በሙሉ በማቆም ዓለም የአውዳሚውን ጦር መሳሪያ ባለቤት ከሆኑ ሀገራት ስም ዝርዝር ውስጥ ወጣች። ታዲያ ይህን አደገኛ መሳሪያ ለመስራት የሚያገለግለው ዩራኒየም በየትኞቹ የአፍሪካ ሀገሮች ይመረታል? አፍሪካ በምድራችን ላይ በተለያዩ የተፈጥሮ ማዕድናትና ሀብቶች ከበለጸጉ አህጉራት መካከል በቀዳሚነት ከሚጠቀሱት ውስጥ ናት። ለኒውክሌር ጦር መሳሪያ ወሳኝ የሆነውን ዩራኒየምን በበርካታ አፍሪካ ሀገራት ውስጥ በስፋት ይገኛል። በሁለተኛው የዓለም ጦርነት ማብቂያ ወቅት አፍሪካ የመጀመሪያውን የኒውክሌር ቦምብ ጥቃት በጃፓን ከተሞች ላይ ስትፈጽም ለቦምቦቹ መሳሪያ የዋለውን ዩራኒየም ከዲሞክራቲክ ኮንጎ የተገኘ መሆኑም በስፋት ይነገራል። የዩራኒየም ማዕድን በተለያዩ ደረጃ ተጣርቶ ለኒውክሌር ጦር መሳሪያ የሚውል ሲሆን የተለያዩ ሀገራት ማዕድኑ እንዳላቸው ይታመናል። ይህን ማዕድን የሚያመርቱ 10 ዋነኛ ሀገራት መካከል 3ቱ አፍሪካውያን ናሚቢያ፣ ኒጀር እና ደቡብ አፍሪካ መሆናቸው ይታወሳል። ማዕድኑ ለተለያዩ አገልግሎቶች የሚውል ቢሆንም ለአውዳሚው ተግባር ጥቅም ላይ እንዳይውል በዓለም አቀፍ የአቶሚክ ኃይል ኤጀንሲ አማካኝነት ቁጥጥር ይደረግበታል። ታዲያ የትኞቹ ሀገራት ኒውክሌር ሊታጠቁ ይችላሉ? በንድፍ ሐሳብ ደረጃ የትኞቹ ቴክኖሎጂዎች ዕውቀትና ተቋም ያለው ሀገር የኒውክሌር ጦር መሳሪያ ሊታጠቅ ቢችልም የኒውክሌር መስፋፋትን የሚገድበው ዓለም አቀፍ ስምምነት እዚህ ጋር ይመጣል። ይህ በዓለም ሀገራት መካከል የኒውክሌር ጦር መሳሪያ መስፋፋት ለመከላከል የተደረሰው ስምምነት አውዳሚ መሳሪያ በሁሉም እጅ እንዳይገኝ እንዲሁም ያሉትንም እንዲወገዱ የሚያደርግ ነው። ከአውሮፓውያኑ 1970 ወዲህ የአሜሪካን፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይናን ጨምሮ 191 ሀገራት ይህንን ስምምነትም ፈርመዋል። እነዚህ 5 ሀገራት ከስምምነቱ በፊት የጦር መሳሪያውን ገንብተው ሞክረው ስለጨረሱ የኒውክሌር ጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ነገር ግን እነዚህ ሀገራት የኒውክሌር ጦር መሳሪያ እንዲኖራቸው ቢፈቀድላቸውም በስምምነቱ መሰረት እስከ መጨረሻው ይዘውት ለመዝለቅ ሳይሆን ያላቸው የኒውክሌር አረሮች ቀስ በቀስ እየቀነሱ እንዲያስወግዱ ይጠበቅባል። የኒውክሌር ጦር መሳሪያ እንዳላት ያላረጋገጠችው ወይም ያላስተባበለችው እስራኤል፣ ህንድና ፓኪስታን ስምምነቱን አልፈረሙም። እንዲሁም ሰሜን ኮሪያ ከ20 ዓመታት በፊት ከስምምነቱ ራሱን አግልላለች።